እመቤቴን ነው የምላችሁ በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔርን ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለእናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬ ናት። ምን እንደገጠመኝ ላሳያችሁ። ምንም ከናንተ አይወስድም። ጠዋት ላይክ መኪና እያሞኩኝ ነበርና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው ላይክ በቃ እዚህ ጋር እያችሁታ እና ስልክ እያወራሁኝ ምናምን ረሳሁት። አወራሁት ልጁን በቃ እሺ ቻው ምናምን ተባባልን። አስቡት ፒስታ ነው ቢያንስ 3-4 ኪሎ ሜትር ሄጃለሁ። ማርያምን 3-4 ኪሎ ሜትር ሄጄ ከዛ ፓርክ አድርጌ ምናምን ደረስኩኝ። ልከፍል ሰውት ስልኬ የለም። ከዛ ትዝ አለኝ በቃ ማርያምን ጥዬዋለሁ አልኩኝ። በቃ ስልኬን ከሰርኩ ምናምን ብዬ ዝም ብዬ ነው አልጠበኩም። ስወጣ አስቡት ከ3-4 ኪሎ ሜትር ሄጄ ማርያምን አገኘው ስልኩ እዚሁ ቁጭ እንዳለ አስቡት። እኔ እንጃ በቃ በፈጣሪ ማለት የእናንተ የሆነ ነገር ፈጣሪ ለእናንተ ብሎ በሰጣችሁ ነገር ላይ ምንም ማንም ቢመጣ ቢሞት ሊወስዱ አይችልም። ቢያንስ 4 ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለ ምንም ምክንያት ደረስኩኝ ሳይወርቅ ምናምን። ግርም እመቤቴ በጣም ግርም። በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይክ ጠዋት ከቤት ስነሳ በቃ ሰላም ዋለኝ መንገዴን አደራ ብዬ እመቤቴ ነው የወጣሁት። ግን በቃ እቺ ነገር ገጥማኝ አስተማረኝ። በጣም በትልቁ ነው ያስተማረኝ ማርያም። እና ምን ልላችሁ ነው እኔ በቃ አሁን ማይመስል ነገር ነው አይደል? ሰው ላያምን ይችላል። እንዴት ስልክን ቁጭ አድርገህ እየሄድክ እንዴት ተረፈ ምናምን ልትሉኝ ይችላላችሁ። አስቡት ሳይወርቅ ምናምን። ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁም አይችልም። በራሳችሁ ሀቅና በራሳችሁ ያረጋችሁት ነገር ደግሞ እግዚአብሔር ለእናንተ ብሎ የሰጠው ነገር ምንም ነገር ቢፈጠር አይወሰድብምና ቡራ እንኳን ደስ አለህ በዚሁ የምር ነው። እና አያችሁት ብዙ መንገድ ሄጄ ያለው ግን ስልክ ከእጄ አልጠፋም ብሏል። መግቢያ ላይ ያስቀምጭ ያለው ውዶቼ ሶ በህይወታችን ላይ ብዙ ነገር ለኛ ያለው ነገር ከኛ ጋር በቃ ምንም ችግር ቢፈጠርም ይኖራል። ገባችሁ አይደል? ነገር ግን እግዚአብሔር ያላለ ነገር ነው ከህይወታችሁ የሚወጣው እንጂ እግዚአብሔር ለኛ ያለው የትም ሄዱ የትም ሆኑ ምንም ሆኑ ቢጠፋም ምንም ይሁን የናንተ ያለው ነገር የናንተ ነው። ገባችሁ? ሶ ቡራው ልክ ነክ እና እግዚአብሔር ለሁሉም ነገር መልካም ነው። እንኳን ደስ አለክ የኔ ወንድም የሄሚዬ ሸበላ የማችግ ሰላም ውዶች እንዴት ናችሁ? ብሩክ ቲክታክ ላይ በድምጽ ቪዲዮ ሰርቶ ነበር። ስልክ ይዤ ወጥቼ ረስቼ መኪና ላይ አስቀምጬ ያለው ብሎ እንደ ትምህርት ነው ይዞ መጣው። ትምህርት ነው እሺ ውሰዱ እሺ የምር ነው።